አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ መሳደብ ምናምን ብቻ አይደለም። በነገራችን ላይ ሙስሊም ወንድሞቻችን እንዲከፉም አልፈልግም። እውነቱን ለመናገር በምንናገራቸው ነገሮች የሙስሊም ወንድሞቻችን ልባቸውን ማቁሰል አይደለም የምንፈልገው። ቢቻል ያሉበት ቦታ ጨለማ እንደሆነ ከተረዱት እንግዲያውስ ብርሃን ደግሞ እንዲናፍቁ። ሰው ብርሃንን መናፈቅ የሚጀምረው ብርሃን ውስጥ እንደሌለ ማወቅ ሲጀምር ነው። አሁን ሼክ ኢብራሂም እንጂ ምንድነው የተናገሩት? የእሳቸው ፖይንት ልድገምላችሁና ከዛ የሰውየውን በደንብ ትሰሙታላችሁ። ምንድነው የሚሉ ሼክ ኢብራሂም ሰምታችኋቸው ከሆነ እንግዲህ መሐመድ ሰዎቹን ለጦርነትም ሲያነሳሳ እንበል ወንዶቹን ማለት ነው ለጦርነትም ሲያነሳሳ ሃይማኖትም እንዲቀበሉ ሲያባብላቸው ሖረ ላይን የሚባሉ ቆነጃጅቶች ደናሉ እያለ ያነሳሳቸዋል። ሴቶች ናቸው የሚጠይቁት ማለት ነው። ሴቶችስ እስቲ ምንድን ያለን ቆይ ብለው ይጠይቃሉ። እስኪመልሱ አይነት ጥያቄ ነው እየጠየቁ ያሉት ማለት ነው ሼክ ኢብራሂም እንግዶች አቅርበው ማለት ነው። እና ይሄንን አምነውበታል። መሐመድ ወንዶቹ ለጦርነት ምናምን ለማነሳሳት ደናግላን 72 ደናግላን እኮ ይጠብቋቸዋል እያለ ለጦርነት ራሱ ያነሳሳቸው እንደነበረ ይሄ ሴክሱ ለዛ ፐርፐዝ ይጠቀምበት እንደነበረ ያወሩበት ክፍል ነውና ምናልባት ከሰማችሁት ብዬ ነው። አሁን ምንድነው ማለት እንዴት እያለ ነበር ስለ ሴቶቹ ሲያሳምናቸው ወይም ደግሞ ለጦርነት ሲያነሳሳቸው የነበረው? እሺ እንስማ። ለጀነት ሰዎች አላቸው፣ ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ ለእናቶቻችን እንደ እህቶቻችን መማማት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። ይህ ነው እንግዲህ የጀና ጉዳይ አበደ። ይሄ ደግሞ የሼክ መሐመድ ዘይን ናቸው። የቅድሙ ሼክ ኢብራሂም ነበር ያለው፣ መሐመድ ዘይን ናቸው። እኚህ ደግሞ ሼክ ኢብራሂም ማለት ነው። 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና ዊዝን 5 ሚኒትስ ድንግላቸው ይመለሳል፣ ድንግል ይሆን እንደገና። እኔ አልደክምም እንዴ? አራት ደክምም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህች የአዱንያ ሚስትህ ደስ ይላታል እንጂ ሴቶች አሉ ይቆጫታል። እንዲያው ለምን 2 ቦታ አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድን ነው የምጠብቀው ይላል። አሁን አላህ ሱብሓነሁ ወተዓላ አዚደኩም። እሺ ያዲ እንግዲህ አሁን እንደሰማችሁት ከራሳቸው ከሙስሊም መምህራን የሰማነው በሙስሊም መምህራን ዘንድ አሁን እየተነገረ ያለው ሰው ምንድነው? በእስልምና ዘንድ እንግዲህ ያለው የነገረ ገነት ትምህርት የገነት ትምህርታቸው ወይም ደግሞ የሚመጣው ህይወት ትምህርታቸው ይሄ ስካቶሎጂ ምናምን ትንሳኤው ኖሮ ከዛ በኋላ ያለው ህይወት ምናምን ላይ እንዲህ አይነት የሴክሹዋል ነገሮች ምናምን ይኖራሉ የሚል ትምህርት አለ። ግን ይሄ ሴክሹዋል ነገሮች የግንኙነት መፈጸም ምናምን ነገሮች አሉ የሚለው ብቻ ግን ሳይሆን አሁን እንደሰማችሁት ምናልባት ዮሐዴ የሚያሳየን ነገር ካለ አንዳንድ ከመዛግብቶቻቸው አሁን ከመምህራኖቻቸው ብቻ ሳይሆን ዝም ብሎ እነዚህ መምህራኖች ተሳስተው ነው ወይስ የምር መጽሐፍቶቻቸው ላይ ማለ የሚለውን ዮሐዴን ጠይቀዋለሁ። ሜቢ እስኪ ጠይቄው እንደውም እሱ ከነገረን በኋላ አንድ ነገር አሳያችኋለሁ። ያለውን ነገር እንዴት ማየት እንዳለባችሁ አሳያችሁና በእኛ ዘንድ ደግሞ ያለውን ያንን ተስፋ ደግሞ አንስተን እናወራለን። በጣም ትልቅ ተስፋ አለን ክርስቲያን ወንድሞቼ፣ በጣም ትልቅ የሆነ ተስፋ እና ደግሞ ተስፋው ራሱ
በደንብ የተረጋገጠ አይነት ተስፋ ማለት ነው። እንደነዚህ አይነት ተስፋዎች አሁን እንደሰማችኋቸው አይነት ተስፋዎች የተረጋገጡ ተስፋዎች አይደሉም። እንዲሁ ብቻ የሆነ የሚታሰብ አይነት ብቻ ይመስለኛል። እንግዲህ ለምን እንደዛ እንዳልኩኝ በኋላ ላይ እነግራችኋለሁ። የኛ ደግሞ የተረጋገጠ የሚያስደንቅ የሆነ ተስፋ እንዳለም ደግሞ እሱን በማስረጃ ያሳያችኋለሁ። እስቲ ዮሐዴ የምር አሁን እንደተባለውም በዛ በጀነት ጉቹ ጉቻ ለጡት ያላቸው ጉቹ ጉቻ ለጡት ማለት ትረዱታላችሁ አይደለ? ከዚህ በፊት ብያችሁ ጥልጥል ያልሆነ ማለት ነው። ከ15 ዓመት በታች የሆናችሁ ሰዎች እንዴት ትወጣላችሁ ማለት ነው። ምናምን እንግዲህ አስፈላጊ ሊሆን ይችላል እሱ እና ውጡ። ወላጆች ከ15 ዓመት በታች ያሉ ልጆች አብሯችሁ ካሉ አይናቸውና ጆሯቸውን ይዛችሁ እናንተ ብቻ ለመስማት ሞክሩ፣ ለክፉም ለደጉም በሚለው እንደነዚህ አይነት ነገሮች ያው ትንሽ ገለጥለጥ ያሉ ነገሮች ስለሆኑ በማህበረሰባችን ውስጥ የነውር አይነት ነገር ተደርጎ ስለሚታሰቡ ብዙ ጊዜ ለዛ በሚለው ማለት ነው እና ልክ እንደዛ ጥልጥል ያልሆነ ጉጭ ጉጭ ያለ ጡት አለ አይነት ነገር እንግዲህ አክቹዋሊ ራሱ የእስልምና ፈጣሪ ወይም አላህ ማለት ነው አምላክ የእስልምና አምላክ ተብሎ የሚታመነው አላህ እሱን በቁርአን ላይ ተናግሯል ተብሎ ይነገራል። እሱ ቁርአን ላይም አለ። እዚህና ተዛማች የሆነ ነገር እዛ ይደረግ ዘንድ ያለውንም ሴክሹዋል የሆኑ ነገርንም የሚያሳዩ መዛግብት ካሉ ዮሐዴ ምናልባት እስቲ ቅርብ ቦታ ላይ ካሉ እንደዚህ አይነት ነገር የሚሆን ማስረጃ እስቲ ትንሽ ነገር ብታሳይ ወይም ብትነግረኝ። ኦኬ እሺ ዋ ጥልጥል ያለ ወይ ቀልድ ተስፋቸው ስለሆነ በእርግጥ ይህንን ትምህርት አንዳንዶቹ ይህን ያክል በቃ አሉ የሚባሉ ሼኮች ኡስታዞች ምናምን በሚገባ የሚያምኑትና ተስፋ የሚያደርጉት ትምህርታቸው ነው። በቃ እስካቶሎጂ ከተባለ እስልምና ዋና ኢንቴንሽናቸው እና ተስፋቸው ይሄ ስለሆነ በስፋት የሚያስተምሩት ስለ ሴቶቹ ነው እና ከቁርአን ጀምሮ ይሄንን ታሪክ በሚገባ አለ። እሱን ምናልባት ከተቆራረጠ ምልክት አሳየን። እሺ የሚቆራረጥ አይነት ከሆነ እሺ። ሱረቱል አርህማን ከዚህ እንጀምር። ሱራ 55 አያ 56 ላይ እንዲህ ይላል ስለ ሴቶቹ ሲናገር በውስጣቸው ከበፊታቸው ይላል ከበፊታቸው ከባሎቻቸው በፊት ማለት ነው ሰውም ሆነ ጅኒ ያልገሰሳቸው አይኖቻቸው በባሎቻቸው አሳጣሪዎች የሆኑ ሴቶች አሉላቸው ይላል። ኦኬ ከባላቸው በፊት ገነት ገብቶ ግንኙነት ከሚያደርጋቸው ከባላቸው ከሱ በፊት ጅኒም ጋኔንም ቢሆን ሰው ያልገሰሳቸው ማለት ድንግልናቸውን ያልወሰደው ማለት ድንግልናቸውን ያልተወሰደ ሴቶች አሉላቸው ይላል። ከዛ ባላቸው ሄዶ እዛ ምን የሚያደርገው ማለት ነው ድንግልናቸው የሚወስደው። የትኛውን ኮሜንታሪ ሄዳችሁ ብትመለከቱ አይኖቻቸው አሳጣሪዎች ማለት ባላቸው ብቻ ነው ቆንጆ መስሎ የሚታያቸው። ገነት ካሉ ወንዶች ሁሉ ከሱ ውጭ ቆንጆ መስሎ የሚታያቸው በጭራሽ የለም። እና ማንም ደግሞ ጋኔንም ይሁን ሰውም ይሁን አልተገናኛሉ። በዚህ አጋጣሚ ሙፈሲሮቻቸው ይሄንን ኢብን ከሲርም ብትመለከቱ በዚህ አጋጣሚ ጋኔኖችም ገነት እንደሚገቡ ማረጋገጫ ነው ይላሉ። ጋኔኖችም እዛ እንደሚያገቡ ማረጋገጫ ነው ብለው ይፈቱታል ማለት ነው። ስለዚህ ጋኔኖች ራሱ ሴክስ እንደሚያደርጉ እና እዛ በገነት ማለት ነው እንደሚጋቡ የሚያሳይ ነው። ሁለተኛ ደግሞ የሰው ሚስት የሆኑ ወይም ደግሞ እነዛ ቆነጃጅት የሆኑ የገነት ሴቶች ሑሪ ባለ ጥቋቁር አይኖች ይላቸዋል ቁርአን ሲገልጻቸው። አይናቸው ጥቋቁር የሆነው ጡቶቻቸውም እናየዋለን በኋላ ላይ። እንደዛ የሆኑ ሴቶች አሉ። ደናግላን ናቸው እና ማንም አልነካቸውም፣ ሰውም ጅኒም አልነካቸውም ይላል። ኦኬ የገነት ሰዎች ደግሞ ወደ ገነት ሲገቡ በጣም ቢዚ ይሆናሉ። በሆነ ስራ ቢዚ ይሆናሉ። ያው ሱረቱል ያሲን ሱራ 36-55 ላይ በጣም ቢዚ ይሆናሉ ይላል። የሚታያቸው ከሆነ የገነት ሰዎች ዛሬ በእርግጥ በስራዎች ውስጥ ተደሳቾች ናቸው ይላል። አማርኛውን ቢዚዎች ናቸው ነው ትርጉሙ ማለት ነው። በስራዎች ተደሳቾች ናቸው ይላል። የሆነ ስራ እየሰሩ ቢዚ ሆነዋል፣ ተጠምደዋል። ምንድን ነው ያን ስራ የሚለው ተፍሲራቶቹን እንመለከታለን። እንግሊዝኛው የሚታያቸው ከሆነ አርበሪ ትራንስሌሽን ማለት ነው። የአርበሪ ትራንስሌሽን ዘ ኢንሃቢታንስ ኦፍ ፓራዳይዝ ቱዴይ አር ቢዚ ኢን ዜር ሪጆይስስ ይላል። የሆነ ስራ እየሰሩ ቢዚ ሆነዋል ይላል። ኦኬ ምንድን ነው ቢዚ ያደረጋቸው ስራ? ያው ተፍሲር አልጀላሌን የራሳቸው ሙፈሲር
ምንድነው ቢዚ የሚያደርጋቸው? በገነት ቢዚ የሚያደርግ ስራ ይኖራል። ምንድን ነው ያ ስራ የሚለውን ሲያብራራ to what the inhabitants of the fire are suffering ኦኬ ቢዚ ማለት ነው በመሰቃየት ቢዚ እንደሚሆን ሁሉ በሲኦል ያሉ ሰዎች በስቃይ ቢዚ እንደሚሆኑ ሁሉ አለ the delighting in pleasures such as deflowering virgins ይላል። የገነት ወንዶች ደግሞ ወይም ደግሞ የገነት ሰዎች ደግሞ በደስታ ምን ይሆናሉ? ቢዚ ይሆናሉ። ምን በማድረግ ዲፍላወሪንግ ቨርጅንስ የነዛን ደናግላን ድንግልና በመውሰድ ቢዚ ይሆናሉ። ንጽጽሩ በገሃነም ያሉት ሰዎች በእሳት በመቃጠል ቢዚ ሲሆኑ፣ በገነት ያሉት ደግሞ ደናግላንን ድንግልናቸውን በመውሰድ ቢዚ ይሆናሉ ነው። በቃ ደናግላት ድንግልናቸውን ይወስዳሉ። በጣም ደስ ይላቸዋል ድንግልናቸውን በመውሰድ ማለት ነው። ያንን መውሰድ በቃ ደስታቸው ነው። በቃ ደናግላንም ዲፍላወር ማድረግ ድንግልናቸውን ማፍረስ በቃ ለእነሱ ትልቁ ስራቸው ቢዚ የሚያደርጋቸው ስራቸው ነው። ስለዚህ በሌላ ነገር በምንም ቢዚ ሊሆኑ አይችሉም እያለ ኢብን ከሲር ያብራራዋል ማለት ነው። ስለዚህ ደናግላንን በመገርሰስ ድንግልናቸውን በማፍረስ ቢዚ ይሆናሉ ይላል። እዛው ሱረቱል ሱራ 78:33 ምን ይላል? እኩያዎች የሆኑ ጡተ ጉቸማዎችም የሆኑ ሴቶች አሉ ማለት እኩያ የሚላቸው እድሜያቸው ማለት ነው። እድሜያቸው ቅድም ሲያብራሩት እንደነበሩ ኡስታዙ ሰምታችኋቸው ከሆነ እኩያዎች የሆኑ ማለት እድሜያቸው 33 ዓመት የሆኑ ሁሉም እና ደግሞ ጡተ ጉቸማዎች የሆኑ አለ። ጡተ ጉቸማ ምን ማለት ነው? ኢብን ከሲር ሲያብራራው ጡተ ጉቸማ የሚለውን ምን ብሎ ፈጣው? ኦኬ ካዊብ የሚለውን ነው ጉቸማ የሚል ቃል ማለት ነው። ዚስ ሚንስ ራውንድ ብረስትስ ማለት ነው። ክብ የሆነ ጡት ማለት ነው። ኦኬ ዘይ ሚን ባይ ዲስ ኢዝ ዛት the breasts of the girls will be fully round and not sagging ይላል። ስለዚህ የእነዚህ ሴቶች ጡታቸው ሙሉ ክብ ነው። ኦኬ ፉሊ ራውንድ ነው፣ ሙሉ ክብ ነው። ኤንድ ናት ሳጊንግ ማለት ቅድም አኬ እንዳለው እንጥልጥል ያለ እንጥልጥል እሺ ያልወረደ ማለት ነው። ያልወረደ ማለት ነው ይልና ቢካውዝ ለምንድነው የማይወርደው ይልና ቢካውዝ they will be virgins ኦኬ ምክንያቱም ሁልጊዜ ምንድናቸው እነዚህ ሴቶች ቨርጅን ስለሆኑ ማለት ነው። ኦኬ ሴክስ ያደርጓቸው የለ እንደ ቨርጂኒታቸው የት ይሄዳል ሲባል ሴክስ አድርገው ሲጨርሱ አላህ ደግሞ ወደ ቨርጂኒቲ መልሳቸዋል ማለት ነው። ኦኬ እነሱ ዲፍላወር ያደርጋሉ፣ አላህ ደግሞ ፊክስ ያደርጋል። እነሱ ዲስቨርጅ ያደርጋሉ፣ አላህ ደግሞ ቨርጂን ያደርጋል ማለት ነው። ስለዚህ ሁልጊዜ ድንግልናቸው ይፈርሳል፣ መልሶ ደግሞ ይመለሳል። ስለዚህ ጡታቸው ደግሞ ልክ እነዚያ አይወርድም ማለት ነው። ሁልጊዜ ሳግ ያላረገ ክብ የሆነ ራውንድ የሆነ ምን ያክል ሴቶች ነው ሴክስ ሊያደርጉ የሚችለው ይለው ኢብን ከሲር ሱራ 56 ወይም ደግሞ ምዕራፍ 56:38 ሲያብራራ ምን ብሎ ተናግሯል? ከአውተንቲክ ከሆነ ሐዲስ ማለት ነው፣ ተአማኒ ከሆነ ሐዲስ ምን ብሎ ዘግቧል? መሐመድ ራሱ ተጠይቆ ነበር። እኛ እስቲ አሁን ገነት ሄደን ሴክስ እናደርጋለን? ልክ ጌታችን ጠይቀውት ነበረ። የሆነ 7 ባሎች እየተፈራረቁ ያገባች ሴት ገነት ሄዳ ማንን ነው የምታገባው የሚል ጥያቄ አይነት ተጠይቆ ነበር ጌታችን። ልክ ይሄ ጥያቄ ለመሐመድም ተጠይቆ ነበር። ሚስቶቻችን በገነት ምን ሴክስ እናደርጋለን ወይ ብለው ጠይቀውት ነበር። ያው እዚህ ጋር የሚታያቸው ከሆነ ኢን ፓራዳይዝ ዘ ቢሊቨርስ ዊል ቢ እናደርጋለሁ ነው ብለው ሲጠይቁት ምን ብለው መለሰ? ኢን ፓራዳይዝ ዘ ቢሊቨርስ ዊል ቢ ጊቨን ሰርቴን ስፕሪንግስ ፎር ውመንስ ይላል። ለሴቶች የሚሆን ጉልበት ከአላህ ይሰጠዋል አለ። ልክ መሐመድ በምድር እያለ ባይዘዌ አይ ቲንክ አንዳንድ ስኮላርስ ስንፈተ ወሲብ አይነት ነገር ነበረበት ይላሉ እና በኋላ ላይ 30 ሰው ጉልበት ተሰጥቶታል መሐመድ ማለት ነው። 30 ሰው ጉልበት እንደተሰጠ ሁሉ በገነት የሚገቡ ሙስሊሞችም 100 ሰዎች ጉልበት ይሰጠዋል አለ። ኦኬ ስትሪንግስ ለሴቶች የሚሆን ሴቶችን ዲፍላወር የሚያደርግበት ድንግልናቸው የሚወስድበት ጉልበት ይሰጠዋል አለ። አናስ አላሳመነውም ይሄ ነገር እና ሰይድ አስክድ አላህስ መሰንጀር ዊል ዋን ቢ ኤብል ቱ ዱ ዛት አንድ ሰው የምር ይህንን ማድረግ ይቻላል ብሎ ይጠይቃል። then he will be given the strings of 100 means
ኦኬ የመቶ ሰዎች ጉልበት ምን ያደርገዋል? ይሰጠዋል። ለምን ከርድሪት ሰይድ ይሄ ሰሒህ የሆነ ሐዲስ ነው ብሎ ማን ዘግቦታል? አልቲርሚዚ። በአልተበራኒም ይሄ ሐዲስ ምን ተብሏል? ሰሒህ ነው ብሎ ተናግሯል ማለት ነው። ኦ አላህስ ሜሴንጀር ዊል ኤብል እሺ ዘማን ዊል ቢ ኤብል ቱ ሃቭ ሴክሹዋል ኢንተርኮርስ ዊዝ 100 ቨርጂንስ ኢን ዋን ዴይ ይላል። በአንድ ቀን ከመቶ ደናግላን ጋር ሴክስ ማድረግ ይችላል። ለምን? ጉልበቱ ስለተሰጠው ማለት። ስለዚህ ጉልበት ይሰጠዋል። የመቶ ሰዎች ጉልበት ነው የሚሰጠው። ስለዚህ 100 ደናግላን ፐርዴይ ምን ያደርጋል ማለት ሴክስ ማድረግ ይችላል። እና በጣም የሚገርማቸው ዝቅ ብላቸው ስትመለከቱ ሴቶቹ ራሱ ለዚህ ሴክሹዋል ዲዛይር በጣም ምንድነው ዝግጁ የሆኑ ሴቶች እንደሆኑ ለማጠየቅ ምን ብሎ ይናገራል መሐመድ? አንዲት ሺህ ከመል ወይም ደግሞ ሴት ግመል በበረሃ መካከል ውሃ እንደተጠማች ልክ እነዛ ሴቶችም ለሴክስ የተጠሙ ይሆናሉ ይላል። ያው ዝቅ ብላችሁ አንተን እዚህ ጋር አሳፈርክኝ። እስልምና ላይ የምትሰሩ ወንድሞች ተረጋጉ። አይ ግን ሰው እስካሁን እንደሰማችሁት ይህ በጣም ከበቂ በላይ ነው። እውነቱን ለመናገር በዚህ ደረጃ ራሱ እንሄዳለን ብዬ አላሰብኩም ነበረ። ለናሙና ሀ የተወሰነች ነገር ብቻ ታደርጋለህ ብዬ ነበር ያሰብኩት። ኤኒዌይስ ጥሩ ነው። ምንድነው በዛ ማለቱ ተረጋጉ ማሳየቱ ሰዎች ደግሞ እንዲረዱት ያደርጋል ሀሳቡም። በመጀመሪያ ደረጃ አሁን ዮሐንስ ስላለው ነገር ትንሽ የጠቅላላ ያለ ነገር እና ከኛ አንጻር አንዳንድ ነገሮችን ከመናገሬ በፊት ስለ እስልምና ነው ምን ይሰራልናል ማለት ይህን ባናውቀውስ የሚል ሰው ካለ ቅድም አንድ ያነበብኩላችሁ የመጽሐፍ ቅዱስ ክፍል ስላለ ምናልባት አዲስ የመጣችሁ ሰዎች ካላችሁ አንድ የመጽሐፍ ቅዱስ ክፍል ላ ሮሜ 16 ቁጥር 17 ነው ያልኳችሁ። ሮሜ ምዕራፍ 16 ቁጥር 17 እንዲህ ይላል ቅዱስ ጳውሎስ፣ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን ሙስሊሞች ይቃወማሉ አይደል? ትምህርታችንን ሰው እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና ማሰናከያ የሚያደርጉትን እንዲህ ያሉ ሰዎችን እንድትመለከቱ ለምናችኋለሁ ይላል። ምን እንድትሉ? እንድትመለከቱ። ተዋን እንመለከት ምን አይባልም። እሺ ጋይስ ብቻ አንሳደብ። አሁን ይሄ ትምህርታቸው በቃ የነሱ ትምህርት ይሄ ትምህርት ነው። ትምህርታቸው በቃ እንግዲህ በእስልምና ውስጥ ያለው እንግዲህ የቀጣይ ህይወት ትምህርታቸው በቃ ይሄ ነው። ሰው ትምህርታቸው ይሄ ስለሆነ ብድግ አድርገን ትምህርታቸውን ይዘን ስንሳደብ አንውልም። ቢያንስ ግን ትምህርታቸው ምን እንደሆነ ግን ማወቅ አለብን፣ መመልከት አለብን። ለምን? ቅዱስ ጳውሎስ እንደዚህ አለ፣ እንድትመለከቱ ለምናችኋለሁ አለና ከእነርሱ ዘንድ ፈቀቅ በሉ። ማሰናከያ የሚያደርጉትን ትምህርቶቻችን የሚቃወሙትን ሰዎች ከእነርሱ ፈቀቅ የምንለው ስንመለከታቸው ነው። ብዙ ጊዜ ሰው ትምህርቱን ሽፍን አድርጎ ክድና አድርጎ ሳያስነቃ ማለት ነው ያለበትን አደገኛ ትምህርት ምንም ሳታውቁት የሌላ ሰው ሃይማኖት ላይ ብቻ በመዋሸት የእነሱ ትክክለኛ አስመስሎ ለማሳየት ይሞክራሉ። እስልምና እንደዚህ ያደርጋል። ብዙ ሙስሊም ወንድሞቻችን እዚህ ያሉ መምህራኑ ኡስታዞቻቸው ምናምን እንግዲህ ወንድሞችም ምን ለማድረግ ይሞክራሉ? በእነርሱ ዘንድ ያለውን አደገኛ ትምህርት እንዲነሳ አይፈልጉም። ማነው ክርስትና ላይ ግን ይመጡና ክርስትና በትክክል የሚናገረውን አይደለም፣ ክርስትና የማያስተምረውን ከመጽሐፍ ቅዱስ ደስ ያላቸው ሌሎች ጥቅስ ብቻ ምዝዝ እያደረጉ ራሳቸው እየተረጎሙ በአባቶች ትርጓሜ አይደለም በራሳቸው ትርጓሜ እየተረጎሙ የሌለ ሐሰተኛ ትምህርትን በማሰራጨት ነው የሚታወቁት። ሰው ክርስትና ትክክል አይደለም ብለው በሐሰተኛ ክሳቸው እንደዛ ለማስረገጥ ይሞክሩ እና ዘንድ ክርስትና ትክክል ካልሆነ እንግዲያውስ ትክክለኞቹ እኛ ነን ይላሉ። ስለነሱ ምንም እኮ የሚታወቅ ታሪክ የለም። አሁን ውስጣቸው የደበቁትን ነገር እኮ ማንም አያውቀው። ስለዛ ምንድነው ማወቁ ጥሩ ነው፣ መሳደብ ግን አስፈላጊ አይደለም። ስለዛ እንሳደብ። እንደዚህ አይነት መሳደብ ምናምን ብቻ አይደለም። በነገራችን ላይ ሙስሊም ወንድሞቻችን እንዲከፉም አልፈልግም። እውነቱን ለመናገር በምንናገራቸው ነገሮች የሙስሊም ወንድሞቻችን ልባቸውን ማቁሰል አይደለም የምንፈልገው። ቢቻል ያሉበት ቦታ ጨለማ እንደሆነ ከተረዱት እንግዲያውስ ብርሃን ደግሞ እንዲናፍቁ። ሰው ብርሃንን መናፈቅ የሚጀምረው ብርሃን ውስጥ እንደሌለ ማወቅ ሲጀምር ነው። ጋይስ ሰው ብርሃንን የሚናፍቀው መቼ ነው? ብርሃን ውስጥ እንደሌለ ሲያውቅ። ስለዛ ብርሃን ውስጥ እንዳልሆኑ ማሳወቅ አለብን። ይህንን በግልጽ ነው የምንናገረው። የሚከፋ ካለ በዚያው በጣም ይቅርታ። ግን ብርሃን በክርስቶስ ኢየሱስ ብቻ ነው። እውነተኛው የዓለም ብርሃን ጌታ ኢየሱስ ነው። ጋይስ ሰው በክርስቶስ ካልሆነ ብርሃንን ሊያይ አይችልም። ስለዛ ብርሃንን የሚያየው በክርስቶስ በኩል እንጂ ሌላ በማንም አይደለም። ስለዛ ሰው ከክርስቶስ ውጭ ከሆነ በጨለማ አለ። አሁንም ስለ እሱን በግልጽ ነው የምንናገረው። ጌታ ኢየሱስ ይህንን ነው በቃ መጥቶ የተናገረው ይህንን ነው። በብርሃኑ እንድንመላለስ ጌታ ኢየሱስ የዓለም ብርሃን ሆኖ ወደ ዓለም መጥቷል። ስለዚ ይህንን ኮምፕሮማይዝ አናደርግም። ሰዎች ይከፋቸዋል ብለን ያለ ኢየሱስ በብርሃን መኖር ትችላላችሁ፣ ጨለማ ውስጥ አይደላችሁም አንልም።
ይህንም ቦልድሊ የምንናገረው ማንም ሰው የፈለገውን ነገር ቢያመጣ ያለ ኢየሱስ ብርሃን እንደሌለ ግን በግልጽ ነው የምንናገረው። ስለዛ የስ በብርሃን ውስጥ አይደላችሁም፣ በጨለማ ውስጥ አላችሁ። አሁንም ወንድሞቻችን እህቶቻችን ፕሊዝ በጌታ ኢየሱስ በኩል ያለውን ይህንን ብርሃን ደግሞ እዩት። ጌታ ኢየሱስ እኮ ብርሃናችን ነው። ድንግዝግዝ ባለ ጨለማ ውስጥ በነበርንበት በዚያን ጊዜ ሰዎች ሁሉ ወደ ጣዖት አምልኮ በገቡበት በዛ ሰዓት ፈጣሪን እንኳን እግዚአብሔርን እንኳን ማወቅ በተሳናቸው ሰዓት በብዙ ኃጢአቶች ተተብትበው የተለያዩ አማልክትን ፈጣሪ አምላክ ብለው በሚያመልኩበት በዚያ ጊዜ እውነተኛውን አምላክ እናመልከው ዘንድ ጌታ ኢየሱስ መጥቶ ስለሁላችን ወደ ዓለም መጥቶ በሁላችን ልብ ላይ ብርሃኑን አበራ። በዚህም ምክንያት እውነተኛውን አምላክ አወቅ ነው። ጋይስ እውነተኛውን አምላክ ያወቅ ነው ጌታ ኢየሱስ ሰው ሆኖ ስለመጣ ነው። ማለት በምልአት ያወቅ ነው የተረዳ ነው እግዚአብሔርን ጌታ ኢየሱስ ይመጣል። እስከዛ በፊትም እንደው ለሆነ ህዝብ ለአይሁዳውያን የተገለጠበት መንገድ አለ። አሁን ደግሞ በጌታችን በክርስቶስ ኢየሱስ በኩል ራሱን ገለጠ። እውነተኛውን አምላክ እኛስ ይዘናል። ስለዛ እናንተም ኑ ወደዚህ አምላክ የምንለው ሰው ይህንን ስንል እየተሳደብን አይደለም፣ እናንተን በማስከፋትም አይደለም ነው የምንለው እንጂ ጨለማን ግን ማስለየት አለብን። ስለዛ ሰው ጨለማ ውስጥ እንዳለ ስትነግረው ኦኬ ጨለማ ውስጥ ነኝ አሁን ዘንድ ብርሃኑን ደግሞ አሳዩ ማለት ይጀምራል። ለዛ ነው ይህንን የምናየው እስልምናን የምናየው እንጂ እንደ የመሰዳደብ የመጨቃጨቅ ምናምን ፍላጎቱ ኑሮን እንዳልሆነ እንድትረዱ እንወዳለን።